እነሆ ሁለት ወንዶች መጡ። የሉቃስ ወንጌል ምዕራፍ 9 ከቁጥር 30 ላይ የምናገኘው ቃል ነው። በረድኤት ያልተለየን በልዩ መለኮታዊ ጥበቃውም እስካሁኗ ሰዓት የጠበቀን የሁላችን አስገኝ መጋቢና ጠባቂ የሆነው አምላካችን እግዚአብሔር በድጋሚ ይመስገን። በመጀመሪያው የትምህርት ክፍል ዛሬ በምን ምክንያት ለምን ዓላማ እንደተገናኘን እንደተሰባሰብን መምህር ኤርምያስ አዳነ በሰፊው አስተምሮናል። አሁን እኔ እንደው ምን ያህል አስተዋል ነው ለማለት ነው እንጂ የቆምኩት ሰፊ ትምህርት ለማስተማር አይደለም። ለተወሰኑ ደቂቃዎች በተሰጠው ትምህርት አጽንዖት ለመስጠት መነሻ ያደረኩት የቅዱስ ወንጌል ቃል ወናሁ መጽኡ ክልኤቱ እደው፣ እነሆ ሁለት ወንዶች መጡ። እንደው ዛሬ ለተሰባሰብንበት ዓላማ ቅድም ተገቢውን ትምህርት አግኝተናል። ይህን አስመልክቶ እንዳልኳችሁ እናታችን ድንግል ማርያም በዚህ ቀን በግብፅ ቤተክርስቲያን ገዳማት መካከል ደብረ ምጥማቅ በምትባለው ገዳም ለሚያምኑትም በእምነታቸው እንዲጸኑ ላላመኑትም እንዲያምኑ ተገልጣ ትታያቸው ትባርካቸው እንደነበር ታሪክ ይነግረናል። ይህ የሆነው እናታችን ድንግል ማርያም እንደ ማንኛውም የሰው ልጅ ናትና የስጋም የነፍስም መለያየት ወይም እረፍት የሚባለው ለሷም ተሰጥቷታል። እንደገና ደግሞ ነፍስና ስጋዋ ተገናኝተው ሁላችንም በመጨረሻው ዘመን እንደምንሆነው በክብር ወደ ሰማይ አርጋለች። በክብር ወደ ሰማይ ካረገች በኋላ በደብረ ምጥማቅ ገዳም ተገይታ ተገልጻ ለሚያምኑትም ለማያምኑትም ታየች ይለናል የቤተ ክርስቲያን ታሪክ። ይህ ድርጊት ለብዙዎቻችን መጽሐፍ ቅዱሳዊ አይመስለንም። ግን እግዚአብሔር ለስራ እግዚአብሔር ለዓላማ ሲፈልግ
ከመቃብር ስፍራ ሰዎችን እየጠራ ከብሔረ ሕያዋን ሰዎችን እየጠራ ሲገለገልባቸው መጽሐፍ ቅዱስ ያስረዳናል። እንደ ምሳሌ አሁን ያነሳውላችሁ ቃል ያንን ነው የሚነግረን። ወናሁ መጹ ክልኤቱ እደው፣ እነሆ ሁለት ወንዶች መጡ፣ ወይትናገሩ ምስሌሁ፣ ከእርሱም ጋር ይነጋገሩ ነበር። እሉ እሙንቱ ሙሴ ወኤልያስ እለ አስተርአዩ በስብሐት። እኒህም ሁለት ወንዶች የተባሉት በክብር የተገለጡት ሙሴና ኤልያስ ናቸው ይለናል ቅዱስ ሉቃስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩን በደብረ ታቦር ተራራ ለደቀ መዛሙርቱ በገለጠ ጊዜ የሆነውን የነበረውን የተከሰተውን ነገር ወንጌላውያን ሲጽፉ ከነሱም መካከል ቅዱስ ሉቃስ ሲጽፍ እንዲህ ይለናል። ወእምድኅረ ዝንቱ ነገር አመ ሳምንት ዕለት ነስኦሙ እግዚእ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ። ከዚህ ነገር በኋላ ይላል በቂሳርያ ከተማ ተገኝቶ ደቀ መዛሙርቱን ሰው ስለ እርሱ ምን እንደሚናገር ምን እንደሚያወራ ከጠየቃቸው፣ ይልቁንም ደቀ መዛሙርቱ ኢየሱስ ክርስቶስ ማን እንደሆነ በተጠየቁ ጊዜ ከሰው የተወለደው የእግዚአብሔር ልጅ አዳኙ ክርስቶስ እንደሆነ ከመሰከሩ በኋላ ማለት ነው። ከዚህ ነገር በኋላ የሚለው ቅዱስ ሉቃስ ከዚህ ነገር በኋላ በስምንተኛው ቀን ጴጥሮስን፣ ያዕቆብን፣ ዮሐንስን ይዞ ወደ ረጅም ተራራ ወጣ፣ አወጣቸው። ወአርገ ከመ ይጸልይ፣ ይጸልይም ዘንድ ወጣ። እነዚህን ሶስት ሰዎች ይዞ ወደ ተራራው ወጥቶ ሲጸልይ ወተወለጠ ርእየተ ገጹ በቅድሜሆሙ፣ በፊታቸው የፊቱ መልክ ተለወጠ። ወአልባሲሆሙ ጻዕደወ፣ ወበረቀ ከመ መብረቅ፣ ልብሱም ነጭ ሆነ እንደ መብረቅም ተብለጨለጨ ይለናል። የደብረ ታቦሩን ክስተት የደብረ ታቦሩን ተአምር ቅዱስ ሉቃስ ሲዘግብ፣ አሁን እዚህ ላይ ብዙ እየተናገርኩ ለመቆየት ሳይሆን በዚህ ጊዜ ከሞተ ስንት ዘመን የተቆጠረለት ካረገም ስንት ዘመን የተቆጠረለት ሰው እንደተገለጠ ለማሳየት ነው። እና እንዲህ ሶስቱን ተማሪዎች ደብረ ታቦር ተራራ ላይ ይዞ ከወጣ በኋላ ፊቱ ከተለወጠ በኋላ የለበሰው ልብስ እንደ በረዶ ነጭ እንደ መብረቅም ከተብለጨለጨ በኋላ ወናሁ መጹ ክልኤቱ እደው፣ እነሆ ሁለት ወንዶች መጡ ይለናል። ወይትናገሩ ምስሌሁ፣ እነዚያም የመጡት ሁለት ወንዶች ከእርሱ ጋር ይነጋገሩ ነበር። ወደ ተራራው ይዟቸው የወጣው ስንት ሰዎች ነበሩ? ስንት ሰዎች ነበሩ? ማንና ማን ነበሩ?
ንገሩኛ፣ ማንና ማን ነበሩ? ጴጥሮስ፣ ያዕቆብ፣ የያዕቆብ ወንድም ዮሐንስ። ሶስት ሰዎችን ይዞ ወጥቶ ፊቱ ተለወጠ፣ ልብሱ እንደ በረዶ ነጭ ሆነ፣ እንደ መብረቅም ተብለጨለጨ ካለ በኋላ ደግሞ ስንት ሰዎች መጡ? ሁለት ሰዎች መጡ። እነዚያ ሰዎች ሲነጋገሩ ከኢየሱስ ክርስቶስ ጋር ሲነጋገሩ ይዟቸው የወጣው ጴጥሮስ፣ ያዕቆብ፣ ዮሐንስ ያዩ ይሰሙ ነበረ ነው የሚለው። እነዚህ ሁለት ሰዎች ሲነጋገሩ እኒህ ሁለት ሰዎች ከኢየሱስ ክርስቶስ ጋር የሚነጋገሩት እነማን እንደሆኑ ስለምን እንደሚነጋገሩም ሉቃስ እንዲህ ይለናል። እሉ እሙንቱ ሙሴ ወኤልያስ እለ አስተርአዩ በስብሐት ወነገሩ ስብሐቲሁ ዘሃለዎ ይኩን በኢየሩሳሌም። እኒህ መጡ ያልኳችሁ ሁለት ሰዎች በክብር የተገለጡት ሙሴና ኤልያስ ናቸው ይላል። ማንና ማን ናቸው? ሙሴና ኤልያስ ናቸው። የት ላይ ነው ቦታው? የት ላይ ነው? ደብረ ታቦር ተራራ። ኢየሱስ ክርስቶስ ፍጹም ሰው ሆኖ ማለት የእግዚአብሔር ልጅ የሰው ልጅ አምላክ ከሆነ ከ30 ዓመት በኋላ ማለት ነው። እነዚህ ሰዎች የተገለጡት ከየት ነው የመጡት? ሙሴ ከየት መጣ? ኤልያስ ከየት መጣ? ከየት ነው የመጡት? ሙሴ ማለት እንደምታውቁት ኢየሱስ ክርስቶስ ማለት የእግዚአብሔር ልጅ አካላዊ ቃል ሊወለድ 1406 ዓመት በፊት እስራኤልን ከግብፅ አውጥቶ ዮርዳኖስ አድርሶ በናባው ተራራ ያረፈ የተቀበረ ሰው ነው። ማን? ሙሴ። ከስንት ዓመት በፊት? ኢየሱስ ክርስቶስ ሊወለድ በነቢያት ትንቢት መሰረት በራሱ በሙሴ ትንቢት መሰረት 1406 ዓመት ሲቀር አርፎ በናባው ተራራ የተቀበረ ሰው ነው። ይሄ ሰው እንግዲህ ኢየሱስ ክርስቶስ ደግሞ ተወልዶ ማስተማር የጀመረው ደግሞ ስንት ዓመት ሲሞላው ነው? ስንት ዓመት? 30 ዓመት ሲሞላው ነው አይደለም? 30ንና 1406ን ስንደምረው ስንት ይሆናል? 1436 ዓመቱ ነው። ይሄ ሰው ከሞተ 1436 ዓመት ሆኖታል ማለት ነው። ከሞተ ከተቀበረ በኋላ 1436 ዓመት ሲሆነው በየት ተገለጠ? በደብረ ታቦር ተራራ ተገለጠ። ነፍስና ስጋ ተዋህደው ከወደቀበት ስጋው ተነስቶ ነፍስ ካለችበት መታ ተዋህደው ለአገልግሎት ለስራ ተጠርቶ ደብረ ታቦር ተራራ ላይ ተገኘ። ማን ነው? ሙሴ ከመቃብር ስፍራ ከሙታን መንደር ተጠርቶ ለስራ መጣ። እንደገና አብሮ የተገለጠው ሰው ማን ነው?
ኤልያስ ነው። እንግዲህ ኤልያስ መጽሐፍ ቅዱስ እንደሚነግረን በክብር ሳይሞት ስጋና ነፍስ ሳይለያዩ በእሳት ሰረገላ ተነጥቆ ወደ ሰማይ ወደ ብሔረ ሕያዋን ያረገ ሰው ማን እስካሁን ሞትን ካልቀመሱት ወገኖቻችን መካከል አንዱ ነው ኤልያስ ማለት። ኤልያስ ደግሞ እንዲህ የሆነው ወደ ሰማይ ያረገው ኢየሱስ ክርስቶስ ሊወለድ 850 ዓመት ገደማ ሲቀር ነው ወደ ሰማይ ወደ ብሔረ ሕያዋን በእሳት ሰረገላ ያረገው። በእሳት ሰረገላ ያረገው ያ በነ አክዓብ ዘመን በነ ኤልዛቤል ዘመን ስርዓተ አምልኮ ሲጠፋ ህዝቡ አምልኮተ ባዕድ ሲከተል በአቋም ሲመክር ሲገስጽ ሲጠብቅ የነበረው ሰው ኤልያስ ማለት ነው። ይሄ ሰው ካረገ እንግዲህ ክርስቶስ ከመወለዱ እንዳልኳችሁ 850 ዓመት በፊት ነው። ክርስቶስ ደግሞ ቅድም እንዳልነው ማስተማር የጀመረው ተወልዶ 30 ዓመት ሲሞላው ነው። 30ንና 850 ስንደምረው ስንት ይሆናል? 880። ይሄ ሰው ካረገ በኋላ ደግሞ ሲተመልከቱ ከ880 ዓመት በኋላ ደብረ ታቦር ተራራ ላይ ለሥራ ተፈልጎ መጣ። ሙሴ ከየት መጣ? ከመቃብር ከሙታን ሰፈር። ኤልያስ ከየት መጣ? በሕይወት ካሉት በብሔረ ሕያዋን ከሚኖሩት ወገኖቻችን መካከል ተጠርቶ መጣ። ደብረ ታቦር ተራራ ላይ ጴጥሮስ እያየ ያዕቆብ እያየ ዮሐንስ እያየ እየሰሙን ማለት ነው። እነዚህ ሰዎች መጥተው በክብር ተገልጠው ሰውን ለማዳን ሰው ከሆነው ከኢየሱስ ክርስቶስ ጋር ይነጋገሩ ነበር። ስለምንድን ነው የሚነጋገሩት? በእንተ ዘሃለወ ይኩን በኢየሩሳሌም ከጥቂት ወራት በኋላ በኢየሩሳሌም ስለሚከናወነው ነገር። ምን አይነት መከናወን ነው የሚኖረው በኢየሩሳሌም? ጌታችን ኢየሱስ ክርስቶስ ስለ ሁላችን ቤዛ ሆኖ ስለመሰቀሉ፣ ስለመሞቱ፣ በሱ መስዋዕትነት፣ በሱ ቤዛነት የሰው ልጆች ሁሉ ስለመዳናቸው እነዚህ ሙሴና ኤልያስ ከኢየሱስ ክርስቶስ ጋር ይነጋገሩ ነበር። ከየት መጥተው ብለናል? ከመቃብር ስፍራ ከሕያዋን ሰፈር መጥተው ይነጋገሩ ነበር። ይሄ ነው እንግዲህ መጽሐፍ ቅዱስ የሚነግረን። እንደዚሁ ሁሉ ነው እንግዲህ ከጊዜ በኋላ እናታችን ድንግል ማርያም ካረፈች ብሎም ደግሞ ስጋና ነፍሷ ተዋህደው ካረገች ከብዙ ዘመን በኋላ በግብፅ ገዳማት ደብረ ምጥማቅ በምትባለው እንደዚሁ ተገልጣ ያመኑት እምነታቸው እንዲጸና ያላመኑ እንዲያምኑ ትታይ ነበር፣ ትባርክ ነበር። ይሄ ስንተርክ ከመጽሐፍ ቅዱስ የወጣ ተረታ ተረት እየተረፍን እንዳይመስላችሁ። ሙሴን ከ1436 ዓመት በኋላ ለሥራ የጠራው ኤልያስ ካረገ ከ880 ዓመት በኋላ ለሥራ የጠራው ሁሉን ማድረግ የሚችለው ኢየሱስ ክርስቶስ ልጇ ወዳጇ ነው ተገልጣ እንድትባርክ ያደረገ። መቼም የእንዲህ አይነቱ ተአምር እንዲህ አይነቱ ክስተት ዓላማው ምንድን ነው? ዝም ብሎ ማስደነቅ ብቻ አይደለም። ያመኑት እንዲጸኑ በግብፅ ምድር ያሉ በአሕዛብ መካከል የሚኖሩት ክርስቲያኖች በእምነት እንዲጸኑ በእምነት እንዲበረቱ ያላመኑትን በዚህ ተአምር ተስበው
እንዲያምኑ የመንግስተ ሰማያት ዜጎች እንዲሆኑ ማለት ነው ዓላማው። ይህን ታሳቢ አድርገን ነው የእግዚአብሔርን ድንቅ ስራ ልንመሰክር የተሰባሰብነው ዛሬ። ሁሉን ቻይ፣ ሁሉን አድራጊ፣ የሌለውን ማምጣት፣ ያለውን መውሰድ፣ የሞተውን ማንሳት፣ በሕይወት ያለውን ደግሞ መውሰድ የሚችል ጌታችን ኢየሱስ ክርስቶስ ሁሉን ማድረግ እንደሚችል ልንመሰክር ስለ ድንቅ ስራውም ሁሉ ልንዘምር ነው የተሰባሰብነውና እግዚአብሔር ዝማሬያችንን ሁሉ ይቀበልልን፣ በእምነታችን ያጽናን። የእናታችን የድንግል ማርያም በረከት በሁላችን ላይ ይብዛ። በእሷ ምልጃና ጸሎት የሚገኘው የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላም፣ ምሕረት በሀገራችን በኢትዮጵያና በሕዝቦቿ ላይ ይብዛ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።